በወላይታ ዞን በተለያዩ ወረዳዎች ከ85 ሺህ በላይ አርሶ አደሮችን በዕቀባ እርሻ ፕሮጀክት ተጠቃሚ ማድረጉን የጠረጴዛ ልማት ማህበር አስታወቀ። ከማህበሩ ባገኙት ድጋፍ የግብርና ስራ በማዘመን ከዘርፉ የሚያገኙትን ምርት ማሳደጋቸውን የሚናገሩት ደግሞ በቦሎሶ ሶሬና ቦሎሶ ቦምቤ ወረዳ ያነጋገርናቸው አርሶ አደሮች ናቸው። መለሰ ኦልኮ ወላይታ ቃለ ሕይወት ቤተክርስቲያን የወለደችው ጠረጴዛ ልማት ማህበር ላለፉት 30 ዓመታት በግብርናና አካባቢ ጥበቃ፣ ጤናና ስርዓተ ምግብ እንዲሁም በትምህርትና መሰል ዘርፎች ማህበረሰቡን ተጠቃሚ የሚያደርጉ ተግባራትን ሲሰራ ቆይቷል፣ እየሰራም ይገኛል። ከግብርና ስራዎች አንዱ በሆነው ዕቀባ እርሻ ፕሮጀክት የታቀፉ አርሶ አደሮችም ልማት ማህበሩ ስለ ዕቀባ እርሻ ባስጨበጠው ግንዛቤ እና በቀረበው የግብአት ድጋፍ ተጠቅመው ምርትና ምርታማነትን በማሳደግ ውጤታማ መሆናቸውን ይናገራሉ። ዝንጅቤል ተክዬ ጎደሬን ተክዬ ደሞ በቆሎ አድንጓዴ እንደዛ አይነት ያው 4-5 አይነት ምግቦችን እየተከልኩና እየዘረው ከዛ እየተጠቀምኩት ቤተሰቦችን እያስተዳደርኩት ከዛ አንድ ልጅ 2 ልጆች ነበሩ። ያው ከነሱ አንደኛው ያው ተማሪ ነው። ያው ክፍያውን ለሱ ከዛ ወስጄ እየከፈልኩኝ ልጁ እያስተማርኩ ነው። ሁምቦ የሚባል አገር ሄጄ ይህንን ስልጣና ተቀብዬ መጥቼ ይህን ስልጣና በተቀበሉበት መንገድ በሰነጠልኩበት መንገድ ሰርቼ ተለውጭ ያለው ቤተም ተለወጠ። ከብቶችም ገዝቼ ለራሴም ለብሼ ባለቤቴንም ለብሼ ልጆቼንም እያስተማርኩ ሰው ሆኛለሁ። የዕቀባ እርሻ ስራው በጅምር አካባቢ አሰልችና አድካሚ ነው በማለት በጥርጣሬ ውስጥ የገቡትም እንደነበሩ ገልጸዋል። አርሶ አደሮቹ አያይዞም የተሰጣቸውን ግንዛቤ ተጠቅመው የተፈጥሮ ማዳበሪያ በማምረት በመጠቀማቸው ከጊዜ ወደ ጊዜ እየተወደደ የመጣውን የሰው ሰራሽ አፈር ማዳበሪያ የሚተካ አማራጭ ማግኘታቸውን ጠቁመዋል። አሁን ለምሳሌ ከዚህ በፊት ቡና ችግኝ፣ አቮካዶ ችግኝ፣ ስኳር ድንች፣ የተለያየ ቀይ ቦሎቄ፣ ላብላብ፣ አኩሪ አተር፣ ይሄ ላም አተር፣ ለከብቶች መኖ ግጦሽ፣ በግጦሽ እንቸገር ነበረ። አሁን መኖ ተሰጥቶን መኖ ተክለን እንጠቀምበታለን። ይሄ እንግዲህ ያለ ዋጋ ዝም ብሎ የሚለግሱት ነገር ነው። ጠረጴዛ ልማት ማህበር የፕሮጀክቱን ስራ ቢያቆምም ጥቅሙን አውቀናልና በተጠናከረ መልኩ እንቀጥላለን እንጂ አናቆምም ብለዋል አርሶ አደሮቹ። በጣም ጥሩ ግንዛቤ ወስደናል። አሁን ጠረጴዛ ልማት ማህበር ከዚህ ሀገር ለቆ ቢሄድ እንኳን ይህን ስራ እኔ የማቋረጥበት አላማ የለኝም። ለራሴ ተረዳሁኝ። የሚጠቅመኝና የሚጎዳኝን ነገር ለይቼዋለሁ። የዕቀባ እርሻ ስራ ውጤታማ እንዲሆን ከመዋቅሮች አመራሮችና ባለሙያዎች ጋር የነበረው ቅንጅታዊ አሰራር ከፍተኛ ሚና መጫወቱን በልማት ማህበሩ ኤስካሲ የተሰኘ ፕሮጀክት አስተባባሪ አቶ አፈወርቅ ታከለ ገልጸዋል። ይህ ፕሮጀክት ወይም ስኬሊንግ ኮንሰርቬሽን አግሪካልቸር ቤዝ ሳስቴኔብል ኢንተንሲፊኬሽን ፕሮጀክት ከመነሻ ጀምሮ ከመጀመሪያ ዓመት ጀምሮ ከተለያዩ ባለድርሻ አካላቶች ጋር በመቀናጀት ሲሰራ የቆየ ስራ ነው። አንደኛ ቦሎሶ ሶሬ ላይም ቦሎሶ ቦምቤ ላይም በተለይ ለዚህ ቁልፍ ባለድርሻ አካል የሚባለው የግብርና ጽሕፈት ቤት ነው። ከዞን ጀምሮ ከዞን ግብርና መምሪያ ጀምሮ ሁለቱም ወረዳ ላይ ያሉ የግብርና ጽሕፈት ቤቶች ለኛ ቁልፍ ባለድርሻ አካላት ናቸውና ከነሱ ጋር በመቀናጀት ይዘን የመጣነው የዕቀባ እርሻ ስራ እነሱ ጋር አንድ ላይ ለነሱም በማሳወቅ በአመቱ መጨረሻ ላይ አርሶ አደሮች ምርት ከመሰብሰባቸው በፊት ማሳ ላይ ሰብል ባለበት ጊዜ በጋራ የመስክ ቀኖችን በማቀናጀት የመንግስት ባለድርሻ አካላትን ባለሙያዎችን ከኛ ጋር እንዲያውቁ እንዲሁም ደግሞ ይሄንን ስራ ከኛ ጋር አብሮ አቅደው እንዲሰሩና በአርሶ አደሮች ውስጥ እንዲያስፋፉ በጋራ እስካሁን ስንሰራ ቆይተናልና በጠረጴዛ ልማት ማህበር የፕሮጀክት ማናጀር የሆኑት አቶ አለማየሁ ኮይሻ በ2004 ዓ.ም በ40 አርሶ አደሮች ማሳ ላይ የተጀመረው የዕቀባ እርሻ ስራ አድማሱን በማስፋት በአሁኑ ጊዜ ከ85 ሺህ በላይ አርሶ አደሮችን ተጠቃሚ ማድረጉን አስታውሰው ካለው የሀብት ውስንነት አንጻር የተሰራው ስራ በቂ ነው ማለት አይቻልም ብለዋል።
እቀባ እርሻ በ2004 ዓመተ ምህረት የጀመረ ቴክኖሎጂ ነው። ጠረጴዛ ልማት ማህበር በፈረንጅ 2012 እንዲሁም በኢትዮጵያ 2004 ዓመተ ምህረት በሁለት ወረዳ ብቻ ነው የጀመረው። በኦፋና ክንድኩሻ በ40 አርሶ አደሮች ብቻ የጀመረ ቴክኖሎጂ ነው። በጥቂት አርሶ አደሮች ነው የጀመርነው። አሁን ላይ ወደ 85 እና ከዛ በላይ 85000 እና ከዛ በላይ አርሶ አደሮች እቀባ እርሻን ተቀብሎ እየሰሩ ናቸው። በወላይታ ውስጥ ባሉ ወረዳዎች ማለት ነው። ይሄን ቁጥር አጠቃላይ ወላይታ ላይ ካለው የአርሶ አደር ቁጥር አንፃር ስታይ ተደራሽነታችን 18% ብቻ ነው። 18% ብቻ ነው። ይሄ የሆነው እንግዲህ ፕሮጀክቶች ብዙ ጊዜ ሊሚትድ ናቸው። በሪሶርስ በጊዜ የተገደቡ ናቸው። ከዞኑ አጠቃላይ አርሶ አደር ቁጥር አንጻር ፕሮጀክቱ ተደራሽ ያደረጋቸው አርሶ አደሮች 18% ብቻ መሆናቸውን አክለው መንግስት ይህንን ስራ በማስቀጠል ኃላፊነቱን ይወጣል የሚል እምነት እንዳላቸውም ጠቁመዋል። ግን እንደው ከ180% እና ከዛ በላይ አርሶ አደር ይህን እቀባ እርሻ ምንም እንኳ አዋጭ ቢሆንም ምንም እንኳ የአየር ንብረት ለውጥን እንዲቋቋሙ የሚያስችል ምርትና ምርታማነትን የሚያሳድግ ቴክኖሎጂ ቢሆንም ወላይታ ውስጥ ያለው እንግዲህ 400 እና ከዛ በላይ ሺህ አርሶ አደሮች ናቸው ያሉት። ከዚህ ውስጥ 20% ያልሞላ አርሶ አደር ነው እየሰራ ያለው። ጠረጴዛ ልማት ማህበር ውስን አቅም ነው፣ ውስን ሪሶርስ ነው የሚኖረው። ግን መንግስት ትልቅ አቅም አለው። ከዚህ አንፃር አሁንም ቢሆን እስካሁን ድረስ መንግስት በጣም ከኛ ጋር እየተባበረ ከኛ ጋር እጅ ለእጅ ተያይዞ እየሰራ የምናስተዋውቀውን ፕሮሞት የምናደርገው የምናሰፋውን ቴክኖሎጂ ምንም እንቅፋት ሳይሆን እኛን እያገዘን መጥቷል። ግን ከዚህ በኋላ ይሄን አርሶ አደር ሁሉ ለመድረስ የመንግስት ባለድርሻ አካላት ኢንጌጅመንት በጣም ከፍተኛ እንዲሆን እንጠይቃለን። ኮላቦሬሽኑ እንዲቀጥል ጥሪያችንን እናስተላልፋለን ማለት ነው። በክልሉ ከተፎካካሪ የፖለቲካ ፓርቲዎች ጋር በቅንጅት የተጀመሩ ስራዎችን አጠናክረን እናስቀጥላለን አሉ የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላም። አቶ ገብረ መስቀል ለተሞክሮ ከድሬዳዋ ከተማ ፖለቲካ ፓርቲዎች የጋራ ምክር ቤት የተውጣጣ ቡድን በጽህፈት ቤታቸው ተቀብለው አነጋግረዋል። በክልሉ 20 ተፎካካሪ የፖለቲካ ፓርቲዎች መኖራቸውን የገለጹት ኃላፊው የህዝቡ ተጠቃሚነት በጋራ በመቀናጀት እየሰራን እንገኛለን ብለዋል። ህዝቡ የሚጠቅሙ ሀሳቦችን በሰላማዊና ዴሞክራሲያዊ መንገድ በመተግበር ለማህበረሰቡ ተጠቃሚነት በጋራ እንሰራለንም ነው ያሉት። የድሬዳዋ ከተማ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ የናስ በድሩ ክልሉ በህብረ ብሔራዊነት የተመሰረተ የኢትዮጵያ ተምሳሌት ነው በማለት ከተፎካካሪ የፖለቲካ ፓርቲዎች ጋር እየተሰራ ያለው ስራ የሚደነቅ መሆኑን ተናግረዋል። ዘገባው የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። የብሔሮች ብሔረሰቦችና ህዝቦች ቀን ህብረ ብሔራዊ አንድነት ይበልጥ የሚጠናከርበት መሆኑን የደቡብ ኢትዮጵያ ክልል ብሔረሰቦች ምክር ቤት ገለጸ። በ20ኛው የብሔሮች ብሔረሰቦችና ህዝቦች ቀን በዓል ላይ ያተኮረ ክልል አቀፍ የፓናል ውይይት በኮንሶ ዞን ካራት ከተማ ተካሂዷል። የክልሉ ብሔረሰቦች ምክር ቤት ዋና አፈ ጉባኤ አዳማ ትንፓኤ በስፍራው ባደረጉት ንግግር ህዳር 29 የብሔሮች ብሔረሰቦችና ህዝቦች እኩልነትና ህገ መንግስታዊ መብቶች የተረጋገጡበት ታሪካዊ ቀን ነው ብለዋል። በኢትዮጵያ ብዝሃ ማንነት፣ ባህል፣ ቋንቋና እምነት መኖሩን አንስተው የፌዴራሉ ስርዓት እነዚህ ልዩነቶችን በአግባቡ የሚያስተናግድ እንደሆነም አስረድተዋል። የኮንሶ ዞን ዋና አስተዳዳሪ አቶ ገልቦ ገልቶሞ በበኩላቸው ህብረ ብሔራዊ አንድነትን ለሀገራዊ ልዕልና ጉልህ ፋይዳ አለው ብለዋል። ሀገራችን ትውልድ ተሻጋሪ ድሎችን በማስመዝገብ በሁለንተናዊ ማንሰራራት ላይ ትገኛለች ብለዋል። በፓናል ውይይቱ የክልል የዞኖችና የከተሞች አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የፖለቲካ ፓርቲ፣ የወጣቶችና የሴቶች ተወካዮችን ጨምሮ ሌሎች የህብረተሰብ ክፍሎች መሳተፋቸውን ኢዜአ ዳስሷል።
በመኸር ወቅት ያለሙትን ምርት በኮምባይነር በመታገዝ ያለ ብክነት በመሰብሰብ ላይ እንደሚገኙ በሀዲያ ዞን የሌሞ ወረዳ አርሶ አደሮች ገለጹ። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ በበኩሉ በክልሉ በ2017-18 የመኸር ወቅት ከለማው 579,000 ሄክታር ማሳ ውስጥ ከ250,000 ሄክታር በላይ የሚሆነው ምርት መሰብሰቡን ገልጸዋል። መስከረም ጌታቸው ተጨማሪውን አሰናድታለች። አርሶ አደሮቹ ለኢዜአ እንዳሉት በመኸር ወቅት ያለማነውን ምርት በኮምባይነር በመታገዝ ያለ ብክነት በመሰብሰብ ላይ እንገኛለን። በሀዲያ ዞን ሌሞ ወረዳ ሀይሴ ቀበሌ ነዋሪ አርሶ አደር አበጋዝ ሱካሌ እንደገለጹት በእህል መውቂያ ማሽን በመታገዝ ያመረቱትን ምርት ከብክነት በጸዳ መልኩ እየሰበሰቡ ነው። ኮምባይነሩም ከዚህ ቀደም ይገጥማቸው የነበረውን የምርት ብክነት ከመቀነስ ባለፈ ጊዜና ወጪን እንደቆጠበላቸው እንዲሁም ወቅቱን ካልጠበቀ ዝናብ እንደጠበቀላቸውም ተናግረዋል። አርሶ አደሩ በማሽኑ ታግዘው በ1 ሄክታር መሬት ላይ ያመረቱትን የስንዴ ምርት በአጭር ጊዜ ውስጥ መሰብሰብ ስለመቻላቸውም አስረድተዋል። ድሮማ እኮ ከዝናብ ለማትረፍ እኮ ሳይደርቅ ነው የምናስገባው። አሁን እስከሚደርቅ እንጠብቃለን። ኮምባይነሩ ይገባል። በቀላሉ በሴኮንድ አሁን 1 ሰዓት አልሆነም ወደ 40 ኩንታል ምናምን አስገብቻለሁ በ1 ሄክታር ላይ በጊዜ እንድናሰባስብ ከዝናብ እንድናተርፍ አግዞናል። የኮምባይነር በጣም የተሻለ ነው። በጣም የተሻለ። ሌላኛው በወረዳው በሸቻና ሮማ ቀበሌ ነዋሪ አርሶ አደር ፋንቱ ሃንዲኖ በበኩላቸው ከዚህ ቀደም ያመረቱትን ምርት በባህላዊ መንገድ ሲሰበስቡ ለቀን ሰራተኛ የሚያወጡት ወጪ ጊዜና ጉልበት ከፍተኛ እንደነበር ተናግረዋል። አሁን ላይ ምርቱን በኮምባይነር እንዲሰበስቡ ከተደረገ ወዲህ ምርቱን በተመጣጣኝ ወጪ ጊዜና ጉልበት ሳያባክኑ እንዲሰበስቡ እድል ስለመፈጠሩም ጠቁመዋል። ይሄ ማሽን የገባ በኋላ አሁን ውዱማ ላይ 3 ማታ 4 ማታ ንፋስ ሳይኖር እናድራለን። እሱን አሁን ቀርቷል። ሰው ገብቶ እራት ይበላል፣ ቁርስ ይበላል፣ ቡና ይላል። ከዛ ወደ የምንከፍለው ብር ብዙ ነው፣ ወጪ ብዙ ስለሆነ ከሁሉ እስከዛ ሁሉ ድነናል። አሁን እየሰራን ነው። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትልና የእርሻና ሆርቲካልቸር ዘርፍ ኃላፊ አቶ አለሚርጋ ወልደ ስላሴ በክልሉ ምርት በደረሰባቸው አካባቢዎች የተለያዩ ቴክኖሎጂዎችንና የሰው ኃይልን በመጠቀም ምርት የመሰብሰብ ስራ እየተከናወነ ነው ብለዋል። በክልሉ በ2017-18 መኸር ወቅት ከለማው 579,000 ሄክታር ማሳ ውስጥ እስካሁን ከ250,000 ሄክታር በላይ ምርት መሰብሰቡንም ተናግረዋል። ወቅቱን ባልጠበቀ ዝናብ በደረሱ ሰብሎች ላይ የሚደርሰውን ጥፋት ለመከላከል አርሶ አደሩ ምርቱን የማሰባሰብ ተግባሩን ሳይዘናጋ ማከናወን እንዳለበትም ኃላፊው አሳስበዋል። አሁን ወደ ምርት አሰባሰብ የገባንበት ሁኔታ ነው ያለው። ምርት አሰባሰብ ተጀምሯል፣ አልተጠናቀቀም። በተለይ ወደ ቆላማ ወይና ደጋማ አካባቢዎች ላይ ሰብል እየደረሰ ስለሆነ አርሶ አደሩ የተለያዩ አማራጮች የቤተሰብ ጉልበት ማሽነሪዎች በመጠቀም ምርት እየተሰበሰበ ያለበት ሁኔታ ነው ያለው። እስካሁን ድረስ ሰብል ከተሸፈነው ከ579,000 ሄክታር መሬት ወደ 250,000 ሄክታር መሬቱ ምርት ተሰብስቧል። የደረሱ ሰብሎች አርሶ አደራችን ያለምንም ብክነት ያሉትን ቴክኖሎጂዎች ተጠቅሞ የቤተሰብ ጉልበት ተጠቅሞ በፍጥነት መሰብሰብ መቻል አለበት። አሁን ወቅቱን ያልጠበቀ ዝናብ ጭምር ይኖራል የሚል ትንበያዎች ስላሉ አርሶ አደራችን ከመዘናጋት ወጥቶ ምርቱን በተገቢው እንዲሰበስብ መልእክት ማስተላለፍ ፈልጋለሁ። ዘንድሮ በመኸር ከተሸፈነው 579,000 ሄክታር ማሳ ከ54.8 ሚሊዮን ኩንታል በላይ የምርት መጠን እንደሚጠበቅም ተናግረዋል ሲል የኢትዮጵያ ዜና አገልግሎት ዘግቧል።